ብዬሻለሁ። ለወንድም የደህንነት ከሆነ ሄርሜላ አይደለችም ማንም ሰው ቢመጣ ደህና ልሆን እችላለሁ። ወንድሜ ሰላም እንዲሆን ስለምፈልግ ፈልጊ፣ ደህንነቱን ብትፈልጊ እዚች ጋር አሁን እኔ ሌላ ሴት ጋር ሮጥሽ አትሽ የፈለግሽውን በይ። ገባሽ አይደለ? እሱማ የፈለግኩት እንዳልታከመ እኔ አውቃለሁ፣ ሰምቻለሁ። እናንተ ግን ሊታከም ነበር ሄደው ብላችኋል። እየታከመ አይደለም። ከኔ ከልጁ እናት ጋራ ሊዝናና ሲል መንገድ ዘግታችሁ ከልክላችሁናል። ስለዚህ ከነገ እንዲያልፍ አልፈልግም። ነገ ልጁ እንዲመጣ እፈልጋለሁ። አንቺ ስለፈለግሽ አይደለም በነገራችን ላይ የሚመጣው። እሱማ እኔ ስለፈለግኩ ነው። አሁንም ስለፈለግኩ ነው አግኝቼሽ ማናገርሽ ለቀም ስለምፈልግ አንቺ ስለፈለግሽ አይመጣም። እዚህ በኋላ ነው ጭቅጭቃ። አንቺ ስለፈለግሽ አይመጣም። ቢመጣም ደግሞ አንቺ ጋር ሄድም ገና ሳይሆን እኔ ልንገርሽ የፈለግሽውን በይ። እኔ ብዬሽ ነገ ሲመጣ ታይዋለሽ። በቃ ችግር የለም። የስ የኔ ጀግና፣ የኔ አንበሳ፣ የኔ ኩሩሩታ፣ የኔ ጀግና እንደዚህ ቀንዷን በያት፣ እንደዚህ ልክ ልኳን ንገሪያት። እንግዲህ እኔ ብዬሽ ነገ እንደምታመጪው እወቂ ብላታለች ለእትዬ ትንቧለል ማለት ነው። አቤት እትዬ ትንቧለል፣ እናንተ እኮ እውነቴን ነው የምላችሁ ማፈር ነበር የሚገባችሁ ማለት ነው። ማፈር እናንተ የወንድሜ ጤንነት ነው የሚያሳስበኝ፣ የወንድሜ ጤንነት ነው የምፈልገው። የወንድሜ ጤንነት ስል አይደለም ሄርሜላ ከሌላውን ሰው ያምሻል እንዴ? የወንድምሽ ጤንነት የሚመለሰው በዝሙት ነው እንዴ? የወንድምሽ ጤንነት የሚመለሰው ከሴት ጋር ስላገናኘሽው ነው እንዴ? የወንድምሽ ጤንነት ቢያሳስብሽ እኮ ራስሽ ጋር አድርገሽ ወይ ጸበል ወይ ደግሞ ሕክምና ነበር እንጂ የምትወስጂው ከሴት ጋር አገናኝተሽው አልነበረም እንዴ? ልብ ልብ ተሰምቶሽ የምታወሪው ማለት ነው። እንዱ ያለማፈርሽ እኔ ዛሬ ሩታዬ እውነቴን ነው የምላችሁ የልቤ ነው የደረሰችልኝ። አዎ የልቤ ማለት ነው። እንዶ ከደስታ የተነሳ ብዙ ቪዲዮ ቆርጬ ያመጣሁኝ። እንግዲህ ከተመታም ዩቲዩብ ምንም ማድረግ አልችልም። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። አላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮሜንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶችዬ። ኮፒ ሊንክ አድርጉ፣ ላይክ አድርጉ። ዩቲዩብ እንደነገርኳችሁ ተመቷል። ተው ላይክ አድርጉ፣ ኮፒ ሊንክ እያደረጋችሁ አንቀሳቅሱ። ተው። ለማንኛውም ወደ መጣሁበት ወደ ገደለው ስገባ እንግዲህ ቀብራሪቷ ጀግኒቷ የሀብቴ ቅምጥል የልዑል ሸጋ እናት ዛሬ ከአባባ ዴቭና ከማማ ትንቧለል ጋር መጥተው ነበረ ማለት ነው። እማማ ትንቧለል እንግዲህ ዛሬም እኝኝ ማለታቸው ቀጥለዋል። አዎ እንዶ ያለማፈራቸው እንዴ! ትልቅ ሰው አያፍርም እንዴ? እርሶ ሴትዮ ምንድን ነው እናቴ? አሁን ከሄርሜላ ጋር አትገናኙም ወይ አትነጋገሩም ወይ ምናምን ከእሷ ጋር አትገናኙም ወይ ብለሽ አትጠይቂኝ። እኔ ለወንድሜ ስል አይደለም ሄርሜላ ከማንም ሰው ጋር እገናኛለሁ። የወንድሜ ጤንነት ስለሚያሳስበኝ የወንድሜ ጤንነት እንደዚህ ስለሚል እንዱ የወንድሜ ጤንነት ብለሽ ስታወሪ ራሱ እንዱ ያለማፈርሽ። እኔ አንቺ በሆነ እውነቴን ነው የምልሽ እደበቃለሁ ማለት ነው። አመመው ታመመ አንቺ ጋር ሆኖ ጉዝ ሆኗል ያዙ ልቀቁኝ ስትሉ ታዲያ በእጃችሁ ከገባ በኋላ ወይም ሕክምና ወይም ደግሞ ጸበል ቢጤ የእምነት ቦታ በራሳችሁ የእምነት ቦታ እንኳን ብትወስዱት፣ አዎ በቃ ለወንድምሽ አስበሽ ተጨንቀሽ ነበር ብለን እኛም ራሱ ሆይ ልንልልሽ እንችል ነበር። ነገር ግን አንቺ መፍትሄ አድርገሽ የወሰድሽው አንቺን ብትሆኚ ወንድምሽንም ማለት ነው መፍትሄ ያርጋችሁ የወሰዳችሁት በእጃችሁ ከገባ በኋላ ከሴት ጋር ነው ያገናኛችሁት ማለት ነው። ከሴት ጋር አሁን ትላንትና ሰው ሁሉ እሪ ስላለባቸው በቃ እንዴት ሄርሜላ ጋር ወስዳው ሄርሜላ ጋር ሄዶ እንዴት ጸበል አይወስዱትም እንዴት ሕክምና አይወስዱትም ሲሉ ዛሬ እንግዲህ ያዙኝ ልቀቁኝ ህዝቡ እንደፈረደባቸው ስላወቁ ማለት ነው። እንዶ አታፍሩም እንዴ? እናንተ እኮ ሕክምና አይደለም የወሰዳችሁት ወይም ደግሞ ጸበል አይደለም የወሰዳችሁት ዝሙት እንዲሰራ ሴት ጋር የወሰዳችሁት ማለት ነው። አሁን አንቺ ለወንድምሽ ጤንነት አስበሻል? አንቺ አስበሽ ሞተሻል። ለወንድምሽ ብታስቢ ራስሽ ጋር ነበር የምታስቀምጪው እንጂ ሌላ ሴት ጋር ወስድሽ አሰጫትም ነበረ ብላ ነብሯ እንግዲህ እንቅጫ ነገረቻት ማለት ነው። እሱ እንደፈለግሽ አስቢ። ታዲያ ምን ልታስብ ፈልገሽ ነበረ? ከዚህ ሌላ ምን ልታስብ ትችል ነበረ? አይደለም ሩታ እኮ መላው የሚከተላችሁ ተከታዮቻችሁ ኦዲየንሶቻችሁ ሁሉ ቲክቶከሩም ይሄ ነው ያስበው ማለት ነው። እናንተ እውነት ለአብርሃም የምትጨነቁና
የምትጠበቡ ብትሆኑ ኖሮ ሴት ጋር ሳይሆን የምትወስዱት ሕክምና ነበር የምትወስዱት ማለት ነው። እናንተ ማፈሪያዎች ማለት ነው። አንቺም ብትሆኚ ዴቭን ቢሆን እኮ የሱ ዝሙት መስራት ነው ያስደሰታችሁ። አይን ያወጣ የሰውነት መነካካት የአይን እይታ ብሎ ትላንትና ዴቭ ሲቀባጠር የነበረው እኮ ያ ማለት ዝሙትን ትደግፋላችሁ ማለት ነው። ምንድን ነው በሷ ላይ የምትጮት ማለት ነው? ደግሞ እኛ ያልንሽን እንትን ስትይ ነው ከኛ ጋር ስትስማሚ ነው ምናምን። ምን ስለሆንሽ ነው ከአንቺ ጋር የምትስማማው ማለት ነው? የምታስተዳድሪያት እኮ አንቺ አይደለሽም ለሩታ ማለት ነው። ሊያስተዳድራት የሚችለው ባሏ ነው፣ ባሏ ማለት ነው ባሏ እንጂ አንቺ ምን ስለሆንሽ ነው አንቺ ባልሻት መንገድ እምትስማማልሽ ማለት ነው። ሲቀጥል እኮ በአንቺ ባልሻት መስመር አልስማማም ያለችሽ እኮ ሩታ፣ እንደዚህ የተቀየረችብሽ ሩታ፣ አንቺም የተመልካችና የኦዲየንስ የኮመንታተሮችን ወሬ ይዘሽ ስሟን በጥንቁልናና በመተት ልታቆሽሻትና ስሟን ልታጠፊያት ስትፈልጊ ነው እሷም ፊት ያዞረችብሽ ማለት ነው። ደግ አረገች። ቀብራራዋ ጀግናዋ አሁን ተናስታብሻለች። ሕክምና እንዳልሄደ ሊዝናና እንደሄደ ሰምቻለሁ። ከነጌ እንዳልፍ ነጌ እንድታመጡልኝ ብላ ነብሯ እንቅጩን ተናግራለች ማለት ነው። የኔ አንበሳ፣ የኔ ጀግና። ለዚህ እኮ ነው የምወድሽ ማለት ነው። ለዚህ እኮ ነው የኔ አትበገሬ ማለት ነው። አንቺ ስላልሽ አይደለም የሚመጣው፣ አንቺ ስላለች ሚስቱ እኮ ናት፣ የ80 ሚስቱ ማለት ነው ስላለች አንቺ ምን አገባሽ እህት እንጂ እኮ ምንም የሚመለከትሽ ነገር የለም። ከትዳር አጋሩ የሚቀርብ ማንም የለም ለአብርሃምም ማለት ነው። እውነቱ ስነግርሽ ማለት ነው። ከሚስቱ የሚያስቀድመው እናት አባቱ ሊሆን ይችላል። ነገር ግን ደግሞ እህቱ ወይ ወንድሙ ከሚስቱ ጋር ሊያወዳድር አይችልም። እውነቱ እንቅጩን ስነግርሽ ማለት ነው። እና ሩታዬ ይመችሽ የኔ እናት። እኔ ብዬሽ ነገ ሲመጣ ታየዋለሽ ብላ ቅጥል አድርጋት። ከዚህ በላይ ዴቭ መጨቃጨቅ አልፈልግም እመኑበት ቻው ብላ አሰናብታ ሄዳለች ማለት ነው። የኔ ጀግና፣ የኔ አንበሳ፣ መቼ ነው ከሷ ጋር የምስማማው ትላለች እማማትን ባለል። አንቺ መቼም ቢሆን ልትስማሚ አትችይም እንዴ። እሷ ስማርት ማለት ነው፣ ንግግር አዋቂ። አንቺ እኮ በቃ ጎበዝ፣ የወንድምሽ መከታ ስትባይ እኮ ወጥ ረገዝሽ። ጭራሽ ከኛ ጋር ካልተስማማሽ አብርሃም ልታገኙ አትችይም። በጣም ነው እንደ አብርሃም የማታገኘው። አንቺ ራሱ አግኝተሽዋል። ከውሽማ ጋር እንደፈለግ ተግማማ ዝሙት ፈጽም የምትይ እህት አንቺም ራሱ እኮ አግኝተሽዋል። ቢመጣም እንኳ አንቺ ጋር አይሄድም። አንቺ ጋር ቢመጣ ምን ያደርጋል? ምንድን ነው የሚያደርገው? አንቺ ልትመክሪው፣ ከመጥፎ ነገር ልታስወግጂ ወይም ደግሞ ከመጥፎ ተግባሩ ልታስለቅቂው፣ ያ የፈረደባት ውሽሚትን ጠርተሽ ልታገናኝ ነው። እንደው ዴቭ እንዳለው አካል ነው ምንድን ነው ያለው? እንደ መገናኘት በአይነ ይሄ የሆነ መናገር ራሱ እኮ ይደብራል። ቤተሰብ እንዶ መናገር ራሱ ይቀፋል እኮ። በአይን የሚያሳያቸው ተግባሮችና እንዲህ የአካል መነካካት እንዳለው ነገር እንዲነካካ ልታረጊው ነው። አንቺ ጋር አምጥተሽው ልቀቂው። የልጁ እናት ጋር ሚስቱ ጋር ይሄድ። አንቺ ለወንድምሽ የምትጨነቂ የምታስቢ አይደለሽም። ብታስቢማ ኖሮ አሁን ከሩታ እጅና ከኤፍሬም እጅ ወጥቶ ነበረ። ስታገኙ ቀጥታ ወደ ሕክምና ነበር የምትወስጂው። የውሸትም ቢሆን ማለት ነው። የውሸትም ቢሆን እኛ እንድናሞግስሽ ጸበል ወይም ደግሞ ሕክምና ነበር የምትወስጂው። እናንተ ግን ወደ ሄርሜላ ሄዶ ከሄርሜላ ጋር እንደፈለገ ሸሼ ገዳሜ ማለቱን አስደስቷቸዋል። አሁን ሲነቃባችሁ የእሱ ደህንነት ነው የምንፈልገው፣ እሱ ደህና የሚሆንበት ቦታ እንወስደዋለን። በዚህ በኩል ደግሞ ግብረ አበሮቻችሁ ወደ ጸበል ሊሄድ ነው፣ እቃውን እያዘጋጅንለት ነው ምናምን እያላችሁ ያ የፈረደበት ተመልካቹን ልትሸውዱት ትፈልጋላችሁ ማለት ነው። ያው ትላንትና ስለተጮኸባችሁ የእናንተ ሞዴንሶች ትላንትና ቁጣቸውን ነው ያሳዩት ማለት ነው። እሱ በዚህን ሰዓት ሕክምና ወይም ጸበል እንጂ መዝናናት አይደለም የሚያስፈልገው ብለው ሲነሱባችሁ፣ አሁን ሻንጣው እያዘጋጀን ነው፣ ሕክምና ነው የሚያስፈልገው፣ እንዲህ ነው የሚያስፈልገው። እናንተ ውሸታሞች እንዴ! አታፍሩም እንዴ? ውሸት የሚባል ነገር እኮ ይደብራል። ሲቀጥል ደግሞ በዚህ ልክ ዝሙትን መደገፍ በጣም ነው የሚደብረው። እና ቀብራራ ዋጋ ይሄድበት። ተውት እንግዲህ። ለነገሩ ምን መናገር ያስፈልጋል? አስረግጣ ነግራታለች ማለት ነው። አስረግጣ። ይመችሽ ሩታዬ።
ነጌ አምጪው ብዬ እኔ ጋር ሲመጣ አሳይሻለሁ ብላታለች ማለት ነው። እንግዲህ በጉጉት እንጠብቃለን ማለት ነው። በተረፈው እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶችዬ። ላይክ አድርጉ እናንተ ቅንቅናሞች ማለት ነው። እንዱ ምን አለበት ብታሳድጉኝ ምን አለበት? ዩቲዩቤ ተመቷል፣ ስትራክ ተልኮበታል። ያልሆነ ቪዲዮ ጭኝ ስትራክ ተልኮበታል። ስለዚህ ላይክ እያደረጋችሁ ኮፒ ሊንክ እያደረጋችሁ አነቃቁ ስላችሁ እናንተ ምንድነው በዚህ ልክ? እንደውም ቪዲዮ መስራት አስጠላኝ እኮ ዛሬ አንድ ቪዲዮ ብቻ ነው ጣል ያደረኩላችሁ ማለት ነው። 3-4 ጊዜ በመላለስባችሁ የነበረው። ስለዚህ አበረታቱኝ። እውነቴን ነው። ላይክ አድርጉ። መጥቼ እንዳዘራጣባችሁ አትፈልጉም እንዴ እናንተ? ምን ብዬ ልስተባችሁ እናንተ? እትዬ ተንቧለል ሁላ ማለት ነው። እትዬ ቡዜ ሁላ ማለት ነው። እና ወዳችኋለሁ። መልካም ቆይታ